እኔ ሄደው ባቴ እያሉ ሲፈልጉ የት ጋገኙት? የማይሆን ቦታ ላይ ያገኙት። እንደ አይነት ሰዎች አሉ። ሀገራችንንም የኢኮኖሚ ድሽቀት ውስጥ የተቷት እነዚህ ናቸው። ታዲያ ግለሰቡ መፍትሄ ለመፍጠር ተማሪዎችን ሰበሰበና እንትን አላቸው። እስኪ እዚህ መንደር ውስጥ ያሉ ሴቶች በርጩም የሚሰሩ ስንት ናቸው? ሂዱና ቆጥራችሁልኝ ነው አሉ። ቲምወርክ ይፈልጋል ስትሰራ። ተሰበሰቡና ሄደው ቆጠሩለት። እዛች መንደር ውስጥ በርጩም የሚሰሩ 20 ብር የሚያስፈልጋቸው ሴቶች ስንት ናቸው? 42 ሴቶች ነበሩ። ግለሰቡ ብሩን ስደምረው ይላል 20 ብሩን በ42 ሴቶች ስደምረው ስንት መጣ? ድምሩ ስንት ይታያቸዋል? $27 ብቻ። ይሄን ድምር ሳየው ይላል I got the biggest shock of my life ይላል። እንደዚህ በህይወቴ ደንግጬ አላቅም። $27 ለአንድ መስጠት ተስኖኝ ነው ህዝቤ ከባርነት በማይተናነስ ችግር ውስጥ የሚኖረው። በጣም ፊል አርኳል። ልብ በሉ ወዳጆቼ፣ ብዙ ጊዜ ችግሮችን በመተንተን ብቻ አንፈታቸው። ገዝፈው የሚታዩን ነገሮች ቀርበን ስንሞክራቸው መፍትሄያቸው ቀላል ሊሆን ይችላል። ታዲያ ይህ ግለሰብ ስማቸው መሐመድ ዩኑስ ነው። ግለሰቡ ይሄን ብር አወጡና ለነዚህ ምስኪኖች ሰጧቸው። ግለሰቦቹም ሰርተው መለሱለት። ተመልከቱ። ቀርቃሃውን ገዝተው ሁለት መስፈርቱን አነሳላቸው። የምትሸጡት በምትፈልጉት ዋጋ ለምትፈልጉት ሰው አላቸው። መሸጥ ጀመሩ፣ አተረፉ። ብሩን መለሱለት። አሁንም ሰጣቸው፣ መለሱለት። አቅሙ ሲያንሰው ለምን መንደሮችን ለማብዛት ማልበደር አለ። ባንክ ጋር ሄደ። ባንክ ጋር ሄዶ እነዚህ ምስኪኖች አሉ ሰርተው ሰጠውኛል አበድሯቸው አለ። ባንክ ሊቀበል ነው? በጭራሽ አሉት። ለምን? ባንኮቹ መስፈርታቸው እኛ ደሃን አናበድርም። ግልጽ ነው። ምክንያቱም ይሄ ደሃ የሚባለው ማህበረሰብ ክፍል ኮላተራል የሚያዝ ነገር የለው። ይሄ ደግሞ በባንክ ቋንቋ ክሬዲት ወርዚ አይደለም፣ ለአቅመ ብድር አልደረሰም አሉ። ይሄን አሰራር ደግሞ የባንኩ ስርዓት አይፈቅድም። ሶሪ አሉት። ይሄ ትልቅ ፈተና ነው አይደለም? ከዛ ማናጀሩ በጣም ሲጨቀጭቀው ዩኒቨርሲቲ ያለ ማናጀር እባክህ ዋናው ከተማ ጋር ሄድና አለቆችን አናግራቸው ምናልባት ሊፈቅዱ ይችላል። ሄደና አናገራቸው። ሲያናግራቸው የተለያየ ፊት እንጂ የተለየ መልስ ሳያገኝ ተመለሰ። ሁሎችም በአንድ ቃል ደሃን አናበድርም አሉ። እስኪ እናንተ ተሰቡት፣ እንዴት ይውጡ? ድሆች ናቸው። ከተሰጣቸው ሰርተው ይለወጣሉ። ሊያበድራቸው የሚችል ግን የህይወት ስርዓት እጃቸው ላይ የለም። ከዚህም በላይ ደግሞ አሉት ይሄ 20 ብር ማበደር 100 ብር ማበደር እንደው የወረቀት ዕዳ ነው አሉት። ግልጽ ነው። 40 ብር ሊወስድ አንድ ሰው ተሰልፎ ወረቀት ተጽፎለት ማህተም፣ ይሄ ፔፐር ኤክስፔንስ ነው። ተስፋ ቆረጠ። ሰው ኳታል። ታዲያ መፍትሄው ምንድን? እኔ የዩኒቨርሲቲ መምህር አይደለሁ? አዎ አለ ለራሱ። መኪና አለኝ? አዎ። ቤት አለኝ? አዎ። ለምን ያልበደርም ከባንክና ማልሰጣቸው? አያችሁ፣ خير الناس انفعهم للناس። አፋፍ ሀገርን አግኝተው መስዋዕት የሆኑ ሰዎችን ነው ታሪክ የሚያወሳቸው፣ አላህም የሚወዳቸው። ግለሰቡ የራሱን ቤት ንብረት አሳዝና ተበደረ። ለአንድ መንደር ሰጣቸው፣ ሰርተው ሰጡት። ሁለተኛ መንደር አደረገው፣ ሰርተው ሰጡት። 10 50 100 በርካታ መንደሮችን ሰጠ። ንብረቱ እስኪችልለት ድረስ የመኪናው የቤቱ ዋጋ የሚችልለትን ያልተበድሮ ሰጣቸው። በጣም ደስተኛ ሆነ። እነሱም ህይወታቸው እየተለወጠ ነው፣ ብርም እየመለሱ ነው። ይሄን የብስራት ዜና ይዞ ወደ ባንኩ ማናጀሮች መጣና ይሄው ሰርተው እኮ ሰጡ፣ እናንተም ብትሰጧቸው እኔ ምሳሌ ነኝ እመኑኝ አላቸው። አይ መሐመድ አሉት፣ ፕሮፌሰር እያታለሉ ነው አሉት። ትንሽ ወፈር ያለ በር ስትሰጣቸው ይቀጡና አናቀም ይለዋል አሉት። ኮላተራል የለ መሃዣ የለ ምን ዋስትና አለ? አሁን እዚህ ቦታ ላይ ናው ኳት ምን ያለ ቁመናው 100 መንደር ድረስ ብቻ መሄድ ነው። በሺዎቹ የሚቆጠር መንደሮች ነው ያለው። ይሄኔ የመፍትሄ ሐሳብ ላይ ደረሰ። ጥናትን አደረገ። የግል ባንክ ለመመስረት 2 ዓመት ፕሮፖዛሉን ይዞ መንግስትን ለማሳመን ደከመ። ድሆች የሚበደሩበት ህይወታቸውን የሚለወጥበት ካፋፍ ምን መልስበት
እባካችሁን ብሎ ጠየቀ። ከ2 ዓመት መመላለስ በኋላ ዓለም ያጨበጨበለት ግራሃሜን ባንክ ባንግላዴሽ ላይ ሆነ። አጨብጭቡለት። ይህ ባንክ በአሁኑ ሰዓት እንግዲህ እንዳታ የጻፍኩት 8 ዓመት ነው፣ አፕዴት አላረኩትም። 1983 ላይ ነው የተመሰረተው። 46000 የባንግላዴሽ መንደሮች ላይ አገልግሎት ይሰጣል ይህ ባንክ። ልብ በሉ፣ ስንት መንደር መልሱልኝ? 46000 መንደር ሰርቪስ ይሰጣል። የዛሬ 8 ዓመት ዳታ። ይህ ባንክ 1267 ስታፎች አሉት፣ የሥራ ዕድል ፈጥሯል። ማናጀሩ፣ አካውንታንቱ። ይህ ባንክ 12000 ስታፍ ሜምበር አለው። 1267 ብራንች አለው። የንግድ ባንክ ብራንች የሚያውቃል? የንግድ ባንክ ብራንች ስንት አለ? ምናልባት ትልቁ ባንክ የምንለው እሱ ነው። የሚያውቃል? ትንሽ ባንክ አካ ያላችሁ ሰዎች አላችሁ የሚያውቃል? ንግድ ባንክ ግዝፈቱን በሱ እንድትለኩት ብዬ ነው። ስንት? 1600 በእርግጠኝነት ይሄ ዳታ እንዳልኳችሁ 10 ዓመት ያልፈዋል፣ ሊበልጥ እንደሚችል አስባለሁ። 1267 ብራንቾች አሉት ግራሚን ባንክ። ይህ ባንክ እስካሁን ድረስ 4.5 ቢሊዮን ዶላሮችን አበድሯል። ይህ ባንክ በየዓመቱ ለ3.7 ሚሊዮን ህዝቦች የብድር አገልግሎት ይሰጣል። ከነዚህ ውስጥ ደግሞ 96% ምኖች ናቸው? ሴቶች ናቸው። ሴቶች በዚህ አልቆመም። ፕሮፌሰር መሐመድ ዩኑስ ለምን ከባንግላዴሽ ወጥቼ ዓለምን አልታደግም አለ። ከዛም ቪዥን ፖቨርቲ ፍሪ ወርልድ ህልምን ቀረጸ። ከድህነት የጸዳን ዓለም መፍጠር። እሱንም ለማድረግ ማይክሮ ክሬዲት ፋይናንስ ሙቭመንትን ጀመረ። ሀገራችን ላይ ጥቃቅንና አነስተኛ የሚባል ታውቃላችኋል? የማን ቪዥን ይመስላችኋል? ተመልከቱት። ሰው በትክክል ሲያስብ ለመራመድ ሲወስን ከሀገሩ በላይ ነው አድማሱ። ዓለምን በዚህ ሞላው። ምን ይላል ኮቬ? ይሄን ታሪክ ከጠቀሰ በኋላ ሲጨንስ ዩኑስ ይላል። ፕሮፌሰር ዩኑስ found his voice፣ የህይወት ጥሪውን አገኘ። መስኩን ለይቶ አወቀ። ሌሎችም ጥሪያቸውን እንዲያገኙ ህይወታቸው እንዲለወጥ መነሻና መድረሻ ሆናለ። ግለሰቡ ከ50 በላይ የክብር ዶክትሬት ዲግሪ ዓለም ሸልመዋለች። የኖቤል ፕራይዝ ዊነርም ነበሩ ግለሰቡ 2006 ላይ። ምን እንማራለን? ሞራል። አጭር ሰዓት ነው ያለኝ። አፋፉ ላይ ነው የሰጡኝ ፕሮግራም። ከፊት ገፍተው ሞራል ምን እንማራለን? አንደኛ ጥር ላርገው ሊደርሺፕ፣ ሌሎችን ማገልገል የምርጫ እንጂ የፖዚሽን ጉዳይ አይደለም። ፕሮፌሰር ዩኑስ ስልጣን አልነበረው። የዩኒቨርሲቲው ፕሬዝዳንት አይደለም፣ የቀበሌ ሊቀመንበርም አይደለም። ተነሳሽነት ለመለወጥ ስትነሳ ፖዚሽን አይደለም፣ ፖለቲካል ፖዚሽን አትመኝ። ከነሱ የተሻለ አቅም አለ። ጋንዲን ውሰዱ። ጋንዲ ሊቀመንበር ነበር፣ ስልጣንም አልነበረው። ኢንፍሉዌንሱ ግን እዛም በዚህ እናገኘዋለን። ይችን አባባል እወዳታለሁ፣ አይንሽታይን ነች። all that is necessary for the triumph of heaven። እኩይ ድርጊት፣ እኩይ አስተሳሰብ ህይወት እንዲሰራ የሚያስፈልገው ብቸኛው ግብአት good men do nothing፣ ጥሩ ሰዎች ቢሰሩት። ፌስቡክ ላይ የሚጽፈው ኢንተሌክቹዋል ያልሆነው አክቲቪስቱ፣ ፖለቲካው የሚያወቀው እሱ። አንዳንዱ ቻናል በሁሉም ነገር ላይ መተንተን አቅም አላቸው። እንዲህ አይነት ተአምር በሆነ ሐሳብ ላይ በሁሉም እያንዳንዱ ስፔሻላይዜሽን አለውና ይቺን አይንሽታይን ከሚላት ነው። እግሬን እጥር ላርግላችሁ ለማጠቃለል the secret of living is giving። ይቺን ግጥም ወዳታለሁ፣ አብረን አንብባት። I sit in solitude፣ ብቻዬን ቁጭ ብዬ ከራሴ ጋር ጉባኤ ያደረግ and contemplate life፣ ህይወትን ዳሰስኳት። I ask what can be done only by my one mind። አንድ ሰው ምን ሊሰራል ብዬ አሰብኩ ይላል ግለሰቡ። መልሱም መጣልኝ a goal you must find። ወዳጆቼ ትንሽ ብዙ ጊዜ ስብሰባ ነው አረ የምንወደው፣ ከራስ ጋር ስብሰባ ይባላል። ዑለማዎቻችን ሙሐሰባ ይሉታል። ነፍስን የህይወት አቅጣጫ የት ላይ ነው የቆምኩት? አሁን ያለሁበት መስመር ትክክል ነው ወይ? ልውጣ ነው ወይ? ከራስ ጋር ምንድነው ተሰጦዬ?
እድሜ እየገፋ ነው። ምንድነው ጨምሬ ልሄድ የምችለው? ከራስ ጋር ጉባኤ የሚባል ቁዝም ስልክ ተዘግቶ ከህይወት ጫጫታ ወጥተህ ትንሽ ደቂቃ ይፈልጋል። ኤቭሪ ዊክ ማታ ማታ ብቻ ነው ስታረግ you need to contemplate life ቁጭ ብለህ ማሰብ ይፈልጋል። ብዙ ተሰጥኦ ውስጥ አንድ ምሁር በቅርቡ ያወጡት ጽሁፍ ምድራችን ላይ ከርሰ ምድር ውስጥ ካሉ ውዱ ንብረት የሚገኘው መቃብር ውስጥ። ለምን ሲባሉ በርካታ ተሰጥኦዎች በርካታ አቅሞች አገልግሎት ሳይሰጡት ከርሰ ምድር ውስጥ ገብተው ነዳጁ አይደለም ዳይመንዱ አይደለም የሰው ልጅ ግዙፍ ተሰጥኦ አለ ዓለም የሚለውጥበት ሳይጠቀመው ቀብር ውስጥ ገብቷል። ለዛ ነው ሆልድ ሄነሪ ዳይ ኢምፒቲ ሚል ጽፏል። ከዚህ ተነስቶ ነፃ ሆነህ ሙት ይላል። ባዶ አራግፈው አላህ የሰጠህን ተሰጥኦ ተጠቅመው ትውልድን ለውጠ ሀገርን ካፋፍ ታድገ ነፃ ሆነህ ሙት ሚል መጽሐፍ ጽፏል። ራሴን ጠየቅኩት፣ አሰላሰል ምን ላደርግ ብዬ አሰብኩ። ሐሳብም መጣልኝ። ህይወት ግን መያዝ አለብህ። አቅጣጫዬን ቀረጽኩ። የሰው ልጆችን ለመታደግ ወሰንኩ። It is your special blessing helping others to live። ለአንተ ትልቅ መባረክ ማለት ለሌሎቹ የመኖር ተስፋ አስተው። እቺ ግጥም በአማርኛ እሱን ትገልጸዋለች። አንዲት ፍጡር ካዳንኩ ባዘን የምትደማ ኖሬያለሁ ላለው ምንም ሳላቅማማ ወጋት የሰቀዛት አንዲት ነፍስ አግኝቼ ከስቃይ ባወጣት እጆቼን ዘርግቼ ወይም አንዲት ድንቢጥ ከመሬት አንስቼ ጎጆዋ ባስቀምጥ እስትንፋስ ዘርቼ ምንም አላፍርበት ኖሬያለሁ ለማለት አትሊስት ለመኖራችን ምላሽ የምንለው ነገር አለ። አይዲድ ይሁንሽ ነገር አድርጌያለሁ፣ ኮንትሪቢዩት አድርጌያለሁ። አስተዋጽኦ ባላረግ ቢያንስ አልጠለፍኩም፣ ዝምታ መርጠሃል። እንደማጠቃለያ የሰው ልጆች ዩኒቨርሳል ሂውማን ኒድስ አሉ። ዓለም አቀፋዊ የሰው ልጆች 4 ፍላጎቶች አሉ። 4 ኤል ይሏቸዋል። አንደኛው ሊቪንግ ነው። የሰው ልጅ መኖር ይፈልጋል። ተመችቶት ደልቶት ቤት ውስጥ መኪና ኑሮት መኖርን የመጀመሪያ ዩኒቨርሳል ኒዱ ነው የሰው ልጅ። ሁለተኛ ላቪንግ፣ መወደድ፣ መከበር፣ መደነቅ፣ መታጀብ። መወደድን የሰው ልጅ ዩኒቨርሳል ኒዱ ነው፣ ፍላጎቱ ነው። ሚስቱ እንድትወደው፣ ልጆቹ እንዲያከብሩት፣ ጓደኞቹ እንዲያስታውሱት። ላቪንግ ከሰው ልጆች ፍላጎት ውስጥ 2 ነው። ሶስተኛው ለርኒንግ፣ የሰው ልጅ ማወቅ ይፈልጋል። በትንሹ ፌስቡክ አከፋፈት፣ ዋትስአፕ አላላክ፣ ግሩፕ አመሰራረት፣ ኮምፒውተር ማከፋፈት፣ ኮምፒውተር መማር፣ መኪና መንዳትም መማር፣ whatever learning የሰው ልጅ ማወቅ ይፈልጋል። ሳምቲንግ ሸሪዓ እውቀትን መማር፣ ዩኒቨርሲቲ መማር፣ ለርኒንግ ዩኒቨርሳል ኒዶች ውስጥ አንዱ። የመጨረሻው የፍላጎቱ የሰው ልጅ ጣራ ግን 4ኛው ሊቪንግ ሌጋሲ፣ አሻራን ጥሎ ማለፍ። ታሪክ ሲገለጽ በመልካም የሚያወሳ ነብዩላህ ኢብራሂም አለይሂ ሰላም እንዳሉት ወጀዐል ሊሳነ ስድቅን ፊል አኺሪን፣ በቀጣዩ ጀነሬሽን በበጎ እመወሳ አድርገኝ ይላሉ። መልእክቱ ጥር ሲል ሀገራችን